ውድ ቤተሰቦች ተመልሼ መጥቻለሁ። ተመልሼ ስመጣ እንግዲህ ትላንትና ማለት ነው ሄርሜላ በጣም ትክክል ነሽ፣ እሺ በጣም አሸንፈሻል፣ ጎበዝ ነሽ፣ የበላይ ነሽ ማለት ነው። እና ምን ስትል ነበረ የሰማሁት ማለት ነው? እኔ በጣም ደስተኛ ነኝ፣ ደስታዬን አትንጠቁኝ፣ ደስታዬን አትውሰዱብኝ፣ ሰው ደስተኛ ሲሆን ለምንድን ነው የማትወዱት ብላለች ማለት ነው። በዚሁ አጋጣሚ ማለት ነው ልንገርሽና ማለት ነው ፋራ ኢጂ አብረሽን ይዘሽ ማለት ነው። ነገር ግን ነብሯ ደግሞ ትከተልሻለች ማለት ነው። መቼም በህይወትሽ ደስተኛ አትሆኝም፣ እመኝንና ማለት ነው። ለምን ብትይ አንቺም የሰውን ደስታ ነው የነጠቅሽው። አንቺም የሩታን ደስታ ነጥቀሽ የወሰሽ ሴትያ ጀግና ነሽ ማለት ነው። ሲቀጥል የትኛው ደስታ ተመኝተሽ ነው ደስታዬን አትንጠቁኝ ብለሽ የምታወሪው ማለት ነው? እኔ የሚገርመኝ ነገር እኮ የአንቺ አነጋገር ነው ማለት ነው። ስሚ አንቺ እሺ ማልቀሱ ዋጋ የለውም ብለሻል አይደል? አንቺ አብረሽ ወርቅ አንጥፎ ነው እንዴ ሚስቴ ሆኚ የኔ ቆንጆ የኔ ማር ብሎ የለመነሽ ማለት ነው? ወይስ አልማዝ አንጥፎ ከሄርሜላ ሌላ መኖር አልችልም፣ ህይወቴ እሷ ናት፣ እሷ መሆን ለእኔ አለባት፣ የህይወቴ አጋር ናት ብሎ የለመነሽ አብርሽ ነው እንዴ? አንቺ እኮ ነሽ ያለቀሽው ማለት ነው። አንቺም እኮ አንብተሻል፣ አልቅሰሻል። ለምንድን ነው ያለቀሽው? ያንቺ ለምንድን ነው ያለቀሽው? የኔ ጥያቄ ያንቺ እንባ ያ ሁሉ ጉልበትሽን አቅፈሽ በእምነትሽ እየቀለሽ ማለት ነው ያነባሽው እንባ ለምን ነበረ? እስቲ ያስረጅልኛ ማለት ነው። እሺ ሩታማ ብታለቅስም ብታነባም የፈለገ ነገር እኮ ብትሆን ሩታ ዋጋ ከፍላበታለች እኮ በዚህ ትዳር። ለአብርሽ ብዙ ነገር አድርጋለች እኮ። እንደውም ቢባል እንኳን ሩታ የማይወጣ ፍቅር የማያልቅ ፍቅር ያለው ሩታ ጋር ነው እንጂ አንቺ ጋር አይደለም። ገባሽ? ሩታ ማለት ለአብርሽ ቤተሰቧን ትታ ትምህርቷን ትታ ዓለሟን ሁላ ትታ ዋጋ የከፈለችበት እኮ ነው። ሲቀጥል ደግሞ አብራው አንሶላ የተጋፈፈች ሚስቱ ልጅ የወለደችለት ሚስቱ ናት። ብታለቅስም እኮ ይገባታል እንዴ። አብርሽና ሩታ 2 ዓመት 3 ዓመት መሰለሽ እንዴ ከተለያዩ እኮ 6 ወር ነው። የ6 ወር አራስ እኮ ናት ልጁ እኮ 6 ወር ነው ገና ማለት ነው። የትኛው ባህል ነው? የትኛው የሀገራችን በየትኛው በተወለድንበት ሀገር ነው የ6 ወር አራስ ጥሎ ወንድ ሌላ ሚስት ጋር የሚሄደው? ሌላ በልቡ ገብታ ለሚያገባት ለሚያፈቅራት ለኋላ የሚመኛት ወንድ አለ። የመጀመሪያ ትዳሩ እንኳን እንዴት መያዝ ያልቻለ ወንድ አንቺን እንዴት አድርጎ ነው ሊያፈቅርሽ የሚገባው ማለት ነው? ሩታ እኮ ብታለቅስም አንቺ ላጠፋሽውና አንቺ ላቆሸሹ አንቺ ዝሙትን ነገር በሰራሽበት ግን እሷ ጀግና ጎበዝ እያረመችው ነው ማለት ነው። በአንቺ ምክንያት አይደለም እንዴ የአብርሽ ሰብስክራይብ የተነሳው? በአንቺ ምክንያት አይደለም እንዴ ቪው የቀነሰው? በአንቺ ምክንያት አይደለም ሰው ሁሉ የተነሳበት? አንቺ ያቆሸሹ ግን ነብሯ ጀግና መታ የትዳርዋ የባልዋ መከታ መታ ይሄው አንቀሳቀሰችው፣ ሰራችሁ፣ ቦታውን መለሰችው ማለት ነው። ከአንቺ ጋር ምን ተገኘ? አይደለም ሩታ እኛ ራሱ አንቺ ስትሰሪ አንሰራም። አብርሽና ሩታ ወይም ደግሞ ሩታ አልቅሳ የሆነ ነገር ሆና ካልመጣች አንቺ ማሰሪም እኛ አንሰራም ማለት ነው። በዚህ ነገር ፋራ አታድርጊን ማለት ነው። አርፈሽ ቤትሽን ብትይዢ ልጆችሽን ብታሳድጊ እናውቃለን እኮ ለሩታ ከካሜራ ጀርባ በጣም እንደምታመሰግኛትና እግሯን እጇን እንደምትስሚ ማለት ነው። አንቺ ለአብርሽ የቀረብሽው ለጥቅም ነው እንጂ ለፍቅር ወይም ለትዳር አይደለም። ሩታ ግን ማንም በሌለበት ምንም ነገር ሳይኖር ሩታ ነበረች በአብርሽ ህይወት። አብርሽና ሩታ ለትዳራቸው ብዙ ዋጋ ከፍለዋል፣ ብዙ ተሰድበዋል፣ ብዙ ተብለዋል ማለት ነው። እንዲህ በቀላል ይወጣል እንዴ? አንቺ ነውር እንኳን አታውቂም። የትኛው ደስታ ፈጣሪ አይደለም ሰው ደስታሽን ቢያነሳሽ ፈጣሪ ራሱ ቆይ ጠብቆ ማለት ነው በጊዜሽ ታለቅሻለሽ። አብርሽን ካገባሽ የአብርሽ ሚስት ከሆንሽ ማለት ነው ወደፊት ለማየት ያብቃል ማለት ነው። ይሄው የዛሬ ዓመት አብርሽና ሩታ የደስተኛ ሰዎች ነበሩ። ዘንድሮ ግን ጭቅጭቅ ላይ ማለት ነው። የሚቀጥለው ደግሞ አንቺ አብርሽን ካገባሽ የሀዘን ዘመን ይሆናል ማለት ነው። ለምን? የሰውን ትዳር ነው ያነጠቅሽው። ፈጣሪሽ የማይወደው ነገር ነው አይሰራሽው። በየትኛው ጨዋ ነው አንቺ ደስታሽን የምትመኝው ማለት ነው? የትም ሀገር ብትወስጂው አብርሽ ጉድጓድ እንኳን ብትቀብሪው አብርሽና ሩታ መቼም አይለያዩም። መቼም እኔ አንድ ሰውን አልሰማምም አላሽቃብጥም። ሰው ሁሉ እያወቀ አብርሽና ሩታ አንድ ላይ የሆነ ሩታን ይልጣል፣ ሩታን ይሰድባል፣
ሩታን ያልሆነ ነገር ይሰጣታል። አሁንም ቢሆን አብርሽና ሩታ አልተለያዩም፣ አብረው ነው ያሉት። ለሰው ነው የሚኖሩት። ሩታ ደግሞ ፈረደባት። የሆነ ነገር ሲደረግ አብርሽ አቅም ስለሌለው ያለ ሩታ መንቀሳቀስ ስለማይችል ሩታን እያመጣ ያስለቅሳል። ሩታን እያመጣ በቤቱን ይለጥፋል ማለት ነው። አብርሽ ራሱ እንዴ እናንተ ስታስቡት ህሊና የለውም። የ6 ወር ልጅ ትቶ እሷን ሊያገባው ማለት ነው። እንደዛ ከሆነ ሚስቱ ከሆንሽ ፍቅረኛ ሆን ከሆንሽ እውነት አንቺ የሚያፈቅርሽ የሚያከብርሽ ከሆነ ከሩታ ጋር እንደዚህ ሲሆን አልቅሳ እንኳን ስትለምነው እኔ እሰራልሃለሁ ብለሽ ለምን በዩቱቡን አሰሪም? ተይ እንጂ መቼም ደስተኛ አትሆኝም። እኛ ደግሞ ማለት ነው ይሄው አሁን ራሱ ህዝቡ ያንቺን የፍቅር ጥያቄ ስለተቀበለሽ አይደል እንደዛ የጠላው እንደዛ የምናጨቀው። ነገ ደግሞ ስትጋቡ ማንም ዞር ብሎ አያያችሁ። ማንሽም አያሽም። ወደሽን ጠላሽም ማለት ነው አብርሽና ሩታ አንድ ይሆናሉ። አንቺም ደግሞ ወደ ትዳርሽ ትመለሻለሽ። ይህንን ነገር በቅርቡ እንደሚያበቃ እኔ ባለ ተስፋ ነኝ ማለት ነው። ግን የሩታን ስም እያነሳሽ ማልቀሱ ምንድነው አትበይ። ብታለቅስ ለትዳርዋ ለቤቷ ዋጋ ለከፈለችበት አንቺ ያለሽ አንቺ ሴተኛ አዳሪ ያለሽ አይደል እንዴ? እርጉዝ እያለ አይደል አብርሽን በጓደኝነት በ2000 ብር እኮ ነው የመጣሽው አንቺ። የ2000 ብር ኬክ ገዝተሽ አይደለም እንዴ ጓደኛህ ነኝ ምንም ነገር የለኝም ብለሽ የመጣሽው? አሁንም ቢሆን በጣም ትወጂዋለሽ፣ በጣም ታፈቅሪዋለሽ። በድራማ መልክ ፎንቃ ገብቶልሻል፣ ግን እያማረሽ ይቀራል። ከታገሱት ሁሉም ያልፋል ማለት ነው። ሩታ ግን ለራሷ ታውቃለች እኮ ሩታ ያለ ሩታ አለመኖር አለመስራት እንደምትችሉ ማንነቷ ይሄው በተግባር እያሳየች ነው። በተግባር እስቲ አብርሽ ከአንቺ ጋር ከመጣ ምን አይነት ጥቅም አገኘ? ቤቱ ራሱ እየቀዘቀዘ እየወረደ ማለት ነው። ባለፈው እንደው 5 ቁጥር አልንቀሳቀስም ብላ ሩታ መታ ነው ያንቀሳቀሰችው። ይሄው ሰሞኑን የሰብስክራይብ ማት ተነስቶበት መልሳ ራሷን ዝቅ አድርጋ ለቤቷ ለትዳርዋ እንደ ሩታ አይነት ሴት መቼም አያገኝም አብርሽ መቼም። ሩታ መኑኝና አሁንም ብታለቅስ ብትለምነው ምንም ብትለው ሩታ ኋላ ያማረ ህይወት ነው የሚገጥማት፣ ደስ የሚል ህይወት። አንቺ ግን እስከ ዘላለም እያለቀሽ እየቆጨሽ ነገ ከነገ ወዳ እስቲ ከአብርሽና ከሩታ ህይወት ውጪ ልክ እንደ ደስታ ማለት ነው። የማይሆነኝ ቦታ ነው የተቀመጥኩት እናንተ ህይወታችሁ ምሩ ብለሽ አንቺ ከአብርሽ ህይወት ውጪ ውልቅ በይ ከነ ኦዲየንሶቹ። ምክንያቱም የአንቺ ኦዲየንሶች ራሱ በጣም ቆሻሻ ናቸው፣ አይተናቸዋል። ባላቸውን ባለጌ እያሉ እየሰደቡ ነው። ባላቸውን የራሱ ጉዳይ ይፍታኝ ምን ያመጣል እያሉ ነው። አንቺም ደግሞ ያንን ነገር ይዘሽ ነው፣ አንፈርድብሽም። የአንቺው አይነት ደጋፊ ስላለሽ አንቺም እንደዛ ነሽ ማለት ነው። ጨዋ ያጫውትሽ። ጨዋ ብትሆኚ ጎበዝ ብትሆኚ እውነት አንቺ ሴት ብትሆኚ ደስታን ብትፈልጊ የሚወድሽና የሚያፈቅርሽን ይዘሽ አብርሽና ሩታ ታስታርቂ ነበር። ነገ አንቺ ወልደሽ እንደው ፈጣሪ ሽሽ ይልሻል። አንቺ ወልደሽ ከአብርሽ ከአንቺ ጋር ልታሳድጉ፣ ግን አብርሽ የወለደው ልጅ ያለባት ሊያድግ እያመረሽ ይቀራላ። እየመረረሽ ዋጪው